እርሶም ይሞታሉ አንተም ትሞታለህ አንቺም ትሞቻለሽ እኔም እሞታለሁ ሁላችንም እዚህ ያለን እንሞታለን የጊዜ ጉዳይ ነው አንድ ጎች ላይ ለምን ስለሞት የምታወራብን ስለ ኑዛዜ ልነግራችሁ ስለሆነ ዛሬ ስለ ኑዛዜ ነው የምናወራው ኑዛዜ እንዳለ አክቲቭ የምትሆኑ ስለ ኑዛዜ ተግባራዊ መሆን የምትጀምረው የተናዛዡ ሰው ሲሞት አይደለ ለዛ ነው ኑዛዜ ባለመጻፋችሁ በመፍራታችን በእኛ ሀገር ደግሞ ኑዛዜ ቢባል ይሄ ከማማራት ጋር የምታዩት ምንድነው ኑዛዜ ጻፍ የምትለን እኛ በጤናችን እያለን ከእግዚአብሔር ጋር የምትጣሉና የሚመስላችሁ እንደምትሞቱ ካወቃችሁ ላታቋት ሲሉ እንደምትሞቱ እወቁ ከዛ ኑዛዜ ትጽፋላችሁ ለምን በጣም ብዙ ነገሮች ልታድኑ ስለምትችሉ ማማራት ሳይሆን ቤተሰብ ከምትጠብቁበት አንደኛው መንገድ ነው ኑዛዜ ባለመጻፋችሁ በጣም ብዙ ጥፋቶች ይጠፋሉ ኢትዮጵያ ውስጥ ደግሞ ስላልተለመደ እኛ ደግሞ እንደዚህ ልክ ጠንካራ በነበርንበት ደህና በነበርንበት ጤናማ በነበርንበት ታይም ላይ ስለ ኑዛዜ መጻፍ አይምሮአችንን ጭራሽ ክሮስ ስለማያደርገው ትሞታላችሁ ሌላ ችግር ይፈጠራል ምን አይነት ሴናሪዎች ናቸው አስቡት ከልጅነቱ ባዮሎጂካል ልጅ ባይኖራችሁ የወለዳችሁት ልጅ ባይኖራችሁ ከኢንፋንት ከአራስነቱ ጀምሮ ያሳደጋችሁት በጉዲፈቻ አላሳደጋችሁትም እሺ በጉዲፈቻ ተከተላችኋል ኖርማሊ ማንኛውም እናትና አባት እንደሚያደርገው እያሳደጋችሁት የነበረ ልጅ እናንተ ኑዛዜ ሳትናዘዙ ትሞታላችሁ እሱኛው ልክ እንደ ልጃችሁ ቀጥታ በህጉ መሰረት የመጀመሪያ ደረጃ ወራሻችሁ ልጃችሁ ስላልሆነ ወር በጉዲፈቻ ስላላደረጋችሁት ይሄ ልጅ ንብረት ሊወርስ የሚችለው በጣም መልካም ቤተሰብ ወንድምቶች ካላችሁ እሱን አገናዘው እንደው ሊሰጡት ካልሆነ በስተቀር ልጅ የላችሁም ወደ እናትና አባት ሄዳል እነሱ ከሌሉ ወንድምናቶች ጋር ሄዳል ወደዚህ ሄድባቸዋል ለመሄድ የእናንተ ንብረት የለፋችሁበት መሄድ ወደሚገባ ሰው ይቀርና ወደ ሌላ ቦታ ሊሄድ ይችላል እንደ ሴም ቲንግ የወንድ ቤተሰቦች የሚባላል የወንድ ቤተሰቦች አላችሁ አንድ ነው ቤተሰቦች ላይ ባልና ሚስቶች ይኖራሉ ከዛም በኋላ ሚስቲዋ ወይንም ባሊ በሁለታቸው መካከል በቃ መውለድ አልተቻለም ከዛም በኋላ ነርቭ ነክታችሁ ነጋጠባ ሚስታችሁን ሲበጠብጡባችሁ የነበሩ ህይወቷን ሲያከብዱባት የነበሩ ወንድሞቻችሁና እህቶቻችሁ እናንተ በመካከላችሁ ልጅ ስለሌለ ማለት ነው እንዴት አትወልም ለምን አትፈታት ምናምን ይችላል ብዙ ነገር ሐቁን ነው እንግዲህ ለምን ነጋገሩ እንደዚህ የሚረብሽ ፋሚሊ የሚስታችሁን የምትወዷትን የዋጣጪ ናት ግማሽ አካሌ ናት እኔ ማለት ናት ብላችሁ የምትኖሯትን ሚስታችሁን እንደ ወገብ ከማል ሲረብሽ የነበሩ ቤተሰቦች እናንተ ስትሞቱ ለሷ ባለመነዛዛችሁ ወይንም ደግሞ ኑዛዜ ለባለመጻፋችሁ እሷን ህይወታችሁን ሲበጠብጡ የነበሩ ሰዎች እናንተ ተሞታላችሁ በጤናችሁ ጊዜ በህይወታችሁ ጊዜ ሰላም አልሰጧቸው አሁን ደግሞ ተራሩጦ መጣው የወንድማችን ንብረት ታስበላላችሁ ኑዛዜ መናዘዝ ከብዙ ነገር ያድናቸው አሁን ድራማ እናያለን አይምሮአችሁ ውስጥ ግን ኑዛዜ መጻፍ አለባችሁ እንደውም በሚቀጥለው ሳምንት ሁላችሁ ኑዛዜ መጻፍ አለባችሁ እነማሚሉን በኋላ እንነጋገራለን ግን ድራማውን እኔ ከሱ ላይ ተመርኩዘን ደግሞ ኑዛዜ ምንድነው አይነቶቹ እንዴት ናቸው እንዴት ነው መጻፍ ያለበትን እንነጋገራለን አይተን እንመለስ አሉ ምን ሆነ ነው እንደዚህ መፈጥነው በእናትህ እንዴ እየጠሩ እኮ አልሰማም አልከኝ ምን ሆነ ነው በእናትህ አለ ሰላም ነው አሉ ቸኩዬ እኮ ነው ያልሰማው ባል እሱማ እያየሁ እኮ ነው ምን ሆነ ነው በሰላም ነው የቸኮልከው እያየሁ እኮ ነው አባዬ ጠበቃ ምናምን ካልጠራ ብሎኝ ወደዛ እየሄድኩ ነው እና ደውለትም እንዴ በስልክ ዘመን አይደል ስልኩ አይሰራም ደውለትም ስልኩ አይሰራም እንዴ ታዲያ ምን ቢገጥማቸው ነው እንደዚህ ባስቾክ የፈለጉት ሰላም አይደሉም እንዴ ኧረ ሰላም ነው ባክ ምን ኑዛዜ ምናምን ካላጸፍኩ ነው የሚለው ምን ነው ታማዋል እንዴ ኧረ ምን ይታመማል የድሮሶችን ታቃቸው የለም አካባቢ ይወዳሉ ነገሮች እና ካልተመሙ ምን ችግር አለ ራሳቸው አይጽፉትም እንዴ ወይ ደግሞ አንተ ጻፍ አታርግላቸው የግድ ህግ ባለሙያ መምጣት አለበት በሱ እንዲጻፍ ነው የምፈልገው ነው የሚለው ማለት እናንተ ማታውቁት ነገር አለ ዝም ብሎ አይጻፍም ነው የሚለው ኦ ለነገሩ ሊሆን ይችላል አንተ ኑዛዜ ላይ ምን መጻፍ እንዳለበት ታውቃለህ እንዴ ደግሞ ኑዛዜ ለመጻፍ ምን ያስፈልጋል ወራሾቹን ጠቀስ አድርጎ ጻፍ አድርጎ ምን ማለት ነው አይ ግን ላይሆንም ይችላል ያው የህግ ሰው ያስፈልግ የሆነ ነገር ሚገባ ነገር ቢኖር ይሆናል ባክስ ያካብዱ ነው ምንም እንትን የሚል ነገር የለም በቃ ሊድ አቆየው ምናምን ፋዘር የሚያስባል ሊድ በቃ አይዞሽ እሺ በኋላ ስጨርስ እንገናኛለን ደውልልኝ እስቲ በቃ እሺ አይዞሽ አባቴ አባባና ያያችሁ አይደለ አካበዱ ተባለ አባቶቻችን አንድ ጊዜ የሚያካብዱትን አከባበድ መውረስ አለብን ለይ ዝም ብላችሁ ንብረትና እንትን ብቻ ሳይሆን መውረስ ያለባችሁ ሲሪየስ የሚሆንባችሁ ነገሮች ስትሪክት የሚሆንባችሁ ነገሮች በህግና በደንብ መመራት ፍላጎታችሁ መውሰድ አለባችሁ እንዳዲ መኪና ዳዲ ቤት ኖ ዲሲፕሊን ወሰዱ ስለ ህግ ተገዥነት ወሰዱ አርቆ ማሰብን ወሰዱ አባባ ልክ ናቸው አባባ ሆኔ ጠበቃ እየፈለገሩት እንደሚጻፈው ምንም ይሁን ባያውቁ ግን በጠበቃ በህግ ባለሙያ ከጎናቸው ሆኖ መጻፍ ያለበት ነገር ነው ገብታቸዋል ለምን ያ ከተጓደለ ማሟላት ነገር ከተጓደለ ስለሚፈረስባቸው ብዙዎቻችሁ ደግሞ ማህበረሰባችን አካል ምን ያስባል የሚለውን እኔ ኑዛዜን በተመለከተ ወይንም ደግሞ እኚህ ለመነዛዛችሁ ኑዛዜን በተመለከተ የህግ ባለሙያ ጋር መጻፍ አለበት ማሟላት ያለበት ነገር ምንድነው ልጁ እንዳለው ዝም ብለን ጻፍ ነው የምናደርገው ወይንስ ሌላ ነገሮች ማሟላት አለባቸው ዝም ብለ ጻፍ ያልከው ልጅ ማለት ነው ዝም ብሎ ጻፍ የለም
እንኳን ኑዛዜ ስትናዘዙ ለምትወዳው ትጮኞቻችሁ ስትጽፉ ኢሞጂ መርጣችሁ ቃላት መርጣችሁ ደርድራችሁ ግራመር ምናምን ብላችሁ የምትጽፉ ሰዎች ኑዛዜ ሲሆን ጻፍ የለም እንደዚህ ብሎ ኑዛዜ የለም። ኑዛዜን በደንብ ግልጽ እንዲሆንልን 3 አይነት ኑዛዜዎች አሉ። የመጀመሪያው ግልጽ ኑዛዜ የሚባል አለ። ተናዛዡ የራሱም ጽፎ ሊሆን ይችላል፣ በሰው ጽፎ ሊሆን ይችላል፣ ሰዎች በተሰበሰቡ ምስክሮች በተሰበሰቡ የሚያነብ ኑዛዜ አለ። ሆሎግራፊክ የሚባል ወይንም ደግሞ ተናዛዡ ራሱ የሚጽፈው በቃ ለግሉ ጽፎ የሚያስቀምጠው አይነት የኑዛዜ አይነት አለ። በቃል የሚደረግ ኑዛዜ አለ። እነዚህ የኑዛዜ አይነቶች ናቸው። የትኛውም አይነት ኑዛዜ 3 የኑዛዜዎች የየራሳቸው አይነት ማሟላት ያለባቸው ፎርማሊቲዎች አሉ። ማን ነው የሚጽፋቸው? እንዴት ነው መደረግ ያለባቸው? ምን ነገሮች ማሟላት አለባቸው? እናያቸዋለን። ለሁሉም ኑዛዜዎች ግን መሰረት ያለባቸው ነገሮች ወይንም መሰረታዊ የሚባሉት ነገር ምንድናቸው? ለህግ ወይንም ህግን መሰረት ባደረገ በህግ የሚጠበቅባቸውን ሪኳየርመንቶች ያሟሉ መሆን አለባቸው። በግልጽ ማድረጋችሁ ሆሎግራፊክ ራሳችሁም ጽፋችሁት ሆነ በቃል ማድረጋችሁ ማሟላት ያለባቸው መሰረታዊ የሚባሉ በህግ የሚጠየቁ የኑዛዜ ሪኳየርመንቶች አሉ። ምንድናቸው? አንድ ባንድ እናያቸዋለን። ዝም ተብሎ ጻፍ አይሰራም የሚለውን በደንብ እንድናሰምርበት ማለት ነው። ኑዛዜን ተናዛዡ ነው መጻፍ ያለበት። በወኪል ምናምን የምታደርጉት ነው። በወኪል እቃ መሸጥ ትችላላችሁ፣ ንብረት መግዛት ትችላላችሁ፣ መጋባት ትችላላችሁ። በወኪል መጋባት ትችላላችሁ። ለዛሬ ይደርና ሌላ ጊዜ እናወራለን። እነዚህ ነገሮች በወኪል ማድረግ ትችላላችሁ። ኑዛዜን ግን በወኪል ማድረግ አትችሉም። አሁን ስለ ኑዛዜ ላይ ፎከስ አድርጎሽ አሁን ጋብቻዋ ላይ በወኪል ነው ይቻላል ስላችሁ ወደዛ ተሰረቁ። አሁን ኑዛዜን ሞትን በተመለከተ ኑዛዜን በተመለከተ ነው እያወራን ያለ ነው። በወኪልና ማድረግ አትችሉም። ራሳችሁን ነው ማዘዝ። ከሶስቱም አይነት ብላችሁ በግልጽ የሚባለውን ተባለ ሆሎግራፊክ የሚባለውን ደግሞ ተናዛዡ ራሱ የሚጽፈውን በቃልም ሆነ ኑዛዜውን ማድረግ ያለባችሁ እናንተ ራሳችሁ መሆን አለባችሁ። በወኪል ኑዛዜ አይነ ውጭ ሀገር ስለምኖር እስኪ እንትናን ወዳጄ ነው እሱን ጥሩ ውክልና ልስጦና ይናዘዝልኝ የለም። እርስዎ ነው የሚሞቱት፣ እርስዎ ነው መናዘዝ ያለበት። በጣም ግላዊ ነው፣ ስትሪክትሊ ግላዊ የሆነ ነገር ነው ኑዛዜ ማለት ነው። ከብዙ ነገሮችም ለማዳን ስለተፈለገ ነው። የእናንተን አድቫንቴጅ ለመጠበቅ ስለተፈለገና ሌላ ሰው ውክልና ሰጣችሁት አጉል ነገር እንዲያደርግባችሁ ከሞታችሁ ተነስታችሁ አትከራከሩ። ለዛ እራሳችሁ ተናዘዙ የምትባሉት ለዚህ ነው። ሌላኛው ሪኳየርመንት በጋራ የሚባል ኑዛዜ የለም። ይሁላችሁ ይሄ ከድሮ ጀምሮ በቃ በጣም የምትዋደዱ የምትፋቀሩ ከልጅነታችሁ የሃይ ስኩል ስዊተርት የነበራችሁ ከዛም በኋላ ተጋብታችሁ ኖራችሁ ንብረት አፍርቻችሁ ልጆች ወልዳችሁ ጃጅታችሁ እስክንጃጅ የሚባለው አይነት ፍቅር በመካከላችሁ የነበራችሁ ሰዎች አላችሁና ነይ ውዴ ኑዛዜ እንጻፍ። እስከዛሬ ልጆች የተባረጉ ልጆች እግዚአብሔር ሰጠን፣ እነሱን እስኪ እንትን የሚባለው ንብረታችን ለማን እንስጣቸው? ለከሌንስ ያለም እንደዚህ ኑዛዜ ስትናዘዙ በግል ነው የሚናዘዘው። አቃለው ትዋደዳላችሁ፣ አብራችሁን የኖራችሁ ስትለያዩ አታምሩም። ኑዛዜ ላይ ግን ትለያያላችሁ። ለምን? ስትሞቱ ላይ ብቻ። ለዛ ኑዛዜን በተመለከተ በግል ነው የሚደረገው። ከዛ ደግሞ ከሌላ ሰው ጋር ተጣምሮ እኔና እንትና ምናምን የሚባል ነገር የለም። እርሶም ማማም አባባም ሆንክ ዳዲና ማሚ የምትባል ወጣቶችን ብትሆኑ እናንተ በማንኛት መናዘዝ አለባችሁ ብዬ ማለት ኑዛዜያችሁን ለየግል መደረግ አለበት ማለት ነው። ይሄን እንዳትረሱ። ቬሪ ኢምፖርታንት። የመናዘዝ አቅም ችሎታ ወይም ካፓሲቲ የምትባለው በእድሜ ሊሆን ይችላል፣ ደግሞ በአይምሮ ሁኔታ ሊሆን ይችላል። ስንት መናዘዣ እድሜ ስንት እንደሆነ ታውቃለህ? ትንሹ 16 ዓመት ከሞላችሁ መናዘዝ ትችላላችሁ። ቅድም ምን አልኩኝ? አንተም ትሞታል አንቺም ትሞቻለሽ። እያንዳንዳችሁን ተጠቅሟችሁ ማለት ኑዛዜ ከ16 ዓመት ጀምሮ መናዘዝ ይቻላል። ጊዜ ንብረት ካፈራችሁ ነገሮች ካላችሁ በውርስም በምንም ነገር ያመጣችሁ ንብረት ካላችሁ መናዘዝ ስላለባችሁ በማንኛውም እድሜ ክልል ያሉ ሰዎች ስለምትሞቱ ውርድ ብሎ 16 ዓመት የሞላች መናዘዝ ይችላል ሲባል ይቻላል ማለት ነው። እድሜ ያያችሁ ለመናዘዝ 16 ዓመት፣ ለማግባት 18 ዓመት በዚሁ ልንገራችሁ ብዬ ነው። አልኮል ለመጠጣት 21 ዓመት ከዛ በላይ መሆን አለባችሁ። ኑዛዜው ላይ ስንመለስ 16 ዓመት ከሆናችሁ ኦር ከዛ በላይ ሜንታል ደግሞ ካፓሲቲ ያላችሁ ለመናዘዝ የአይምሮ ሁኔታችሁ ለመናዘዝ የሚፈቅድላችሁ በህግ ያልተከለከሉ በፍርድ ያልተከለከሉ ሰዎች ወይ ደግሞ ጁዲሻል ኢንተርዲክትድ ፐርሰን የሚባሉ አሉ። እነሱን ያልሆናችሁ ነው ሜንታሊ ስታቢል ሆናችሁ አይምሮ ጤናችሁ በፍቃደኝነት ማንንም ሰው በማይጎዳችሁና ራሳችሁን ችላችሁ ኑዛዜ ማድረግ የምትችሉ መሆን መቻል አለበት። የስ በፍርድ ቤት በተሰጡ ውሳኔዎች ላይ በሌላ የሚቀመጡ ሪኳየርመንቶች አሉ ኤክሴፕሽኖች። አንዳንድ ጊዜ ፍርድ ቤቶች የሚወስናቸው ውሳኔዎች አሉ የተቀመጡ የገንዘብ መጠኖች እንደነገርኳቸው ማለት ነው። ጁዲሻል ኢንተርዲክትድ ፐርሰንም ተብለው ማለት ነው። የተወሰነ ገንዘብ ደረጃ ከተሄደ ፍርድ ቤቶች አይተው ፍቃድ የሚሰጡበታል ወይም ደግሞ ኦኬ ፋይን ይኸኛው ይጽና የሚሉበታል። በመርህ በመሰረተ ደረጃ ግን ማለት ነው እድሜያቸው 16 መሆን አለበት። ኬፐብል መሆን አላቸው ሜንታሊ ወይም በአይምሮ ጤንነት ሁኔታዎች ላይ ኬፐብል መሆን አለባቸው። ይሄኛው ማለት የትኛውንም አይነት ኑዛዜ ቅድም የነገርኳችሁ ሶስቱም አይነት ኑዛዜዎች ብትናዘዙ እነዚህ መሟላት አለባቸው ብዬ የነገርኳችሁ ማለት ናቸው። ሳትገደዱና ሳትሳሳቱ ማድረግ አለባችሁ። አላችሁ አንዳንድ ሰዎች ይሄ ጃጅቷል ብላችሁ ወላጆቻችሁ አስገድዳችሁ አስፈራርታችሁ አሳስታችሁ የሚባል ታሪክ የለም። እንደዚህ አይነት ኑዛዜ ከነበረ ፈራሽ ነው የሚሆነው። አንድ ሰው ሳይገደድ ወይም ደግሞ ሳይሳሳት ነው መደረግ እንዴ ራሱ እየተናዘዘ ምንድነው የሚሳሳተው ካላችሁ የሰው ልጅ በብዙ ምክንያት ይሳሳታል። ለምሳሌ እናንተ ለሆነ ሰው ልጃችሁ መስላችሁ ሊሆን ይችላል ወይንም ደግሞ በሆነ ምክንያት ብቻ በመካከላችሁ ግንኙነት ያላችሁ መስላችሁ ለከሌ ንብረት አውርሳችሁ ከነበረ
ከዛ ደግሞ የእናንተ ልጅ እንዳልሆነ ካወቃችሁ ተሳስታችኋል ማለት ነው። ይሄ እንዴት ሊፈጠር ይችላል? ይሄን ታውቃላችሁ። ትዳር ውስጥ ሆናችሁ ሌላ ቦታ ሄዳችሁ ደግሞ ጎብኝት የምታደርጉ ሰዎች እንደዚህ አይነት ሊፈጠርባችሁ ይችላል። እዚህ አይነት ሜስ ውስጥ ከምትገቡ አርፋችሁ ተቀመጡ። ግን ያው በመገደድ ወይንም ደግሞ በሰት የምታደርጓቸው ኑዛዞች ፈራሽ ነው የሚሆኑት። ስለዚህ ከዚህ የጸዳና የነጻ መሆን አለበት ማለት ነው። ሌላ ደግሞ ከመንፈስ ጫና ደግሞ መጽዳት አለባቸው። የመንፈስ ጫና ያልተደረገባቸው መሆን አለበት። የትኛውም ኑዛዜ ብታደርጉ ግን የመንፈስ ጫና ተደረገባቸው ከነበረ የስ በመረ ደረጃ ይሄኛው ኤክሴፕሽን ሊሆን ኤክስኪውዝ ሊሆን አይችልም የሚባል ነገር ግን ማለት ነው በሃይማኖት አባቶች በሐኪሞቻችሁ የደረሰባቸው የመንፈስ ጫና ከነበረ ማለት ነው እሱኛ ማለት ነው የመንፈስ ጫና አድርሳችሁ ኑዛዜ አናዘዘናን የንብረት ወስዳለ የምትበረከታል የሚሰማችሁ የለም። ትክክል አይደለም፣ መሆን የለበትም ማለት ነው። በሰው ንብረት ደግሞ ኑዛዜ የለም። እሺ የራሳችሁ ንብረት ላይ መናዘዝ ያለባችሁ ይሄ ሌታ አለውን እንኳን የሌላ ሰው ይቅርና ማለት ነው በባልና ሚስት ሆናችሁ አንድ ላይ ኖራችሁ ማለት ነው የግል ንብረት የሚባሉት አለ። የጋራ ንብረት ምንድነው? የግል ንብረት ምንድነው? ሌላ ጊዜ አንዳንድ ጉጅ ይዞላችሁ ይመጣል። ነገር ግን የእናንተ ንብረት አለውን ባልና ሚስት ሆናችሁ እየኖራችሁ የእናንተ ንብረት ያለውን የሚስታችሁ የግል ንብረት የነበረ ንብረት እናንተ ድርግም አድርጋችሁ ኑዛዜ ለበት ተጽፉ ፈራሽ ነው የሚሆነው። ኑዛዜያችሁ የራሳችሁ ንብረት ላይ መሆን አለበት የምትናዘዙት። አሁን የነገርኳችሁ በሙሉ መሰረታዊ የሚባል በህግ የሚጠበቁ ሪኳየርመንቶች ናቸው። ኑዛዜ ሊያስብል የሚችል የትኛውም አይነት ይሁን ሶስቱም አይነት ኑዛዜዎች ሆኖ እነዚህ መሟላት አለባችሁ። እነዚህን ካላሟላችሁስ ቢላሽ ትከስራላችሁ፣ ኑዛዜያችሁ ይከስራል ማለት ነው። ስለዚህ አባባ ጠንቃቃ ናቸው። የህግ ባለሙያ ለማምጣት ፈልገዋል። ምን አይነት ነው የሚጽፉት የሚሉትን አሁን የምናናገራቸው ራሳቸው ላይ ጽፉ ስላሰቡ ዴፊኒትሊ ቅድም ከነገርኳችሁ ሁለተኛ አይነቷ ሆሎግራፊክ የምትባለው ወይም ደግሞ በተናዛዡ በራሱ የምትጻፈው አጻጻፍ ለመጻፍ ፈልገዋል። ጎበዝ። ታዲያ ራሳቸው የሚጽፉት ከሆነ ምንድነው ልጃቸውን የሚያንከራትቱት ወር ደግሞ ሌላ ጠበቃ የሚያስመጡት ብላችሁ ጥያቄ ከጠይቃችሁ ፌር ቆንጆ ጥያቄ ነው የጠየቃችሁት። አሁን እነግራችኋለሁ እያንዳንዶቹ የኑዛዜ አይነቶች ምን ነገሮችን ማሟላት አለባቸው የሚለውን ከመጀመሪያው ጀምረን እንነግራችኋለን። የመጀመሪያው ምንድነው? በግልጽ የምታደርጉት ኑዛዜ። በግልጽ የተደረገ ኑዛዜ የሚባለው ምንድነው? ተናዛዡ ሰው ማለት ራሱም ጽፎት ሊሆን ይችላል ወይ ደግሞ እያነገረ እንዲህ በል እያለው መጻፍ ላይ ሊችልም ይችላል፣ ደብሮትም ሊሆን ይችላል። አንተ ጻፍልኝ ብሎ ይጽፋል፣ ይናዘዛል፣ ያወራል። ምስክሮች መኖር አለባቸው። 4 ምስክሮች መኖር አለባቸው። ለነሱ ይነበባል ከተጻፈ በኋላ ማለት ነው። ቁጭ ተብሎ ይነበባል። አዎ ኦኬ ናይስ እንዲህ ብያለሁኝ ያ በቃ እሱ የተናዘዙ ኑዛዜና ጻፈ የተባለው ሰውዬ የተነጋገሩት መናበባቸው ደግሞ ትክክለኛ መሆኑን ቃል በቃል እሱ ያለው መሆኑን ለማረጋገጥ ይነበባል ምስክሮች ፊት ማለት ነው። ስለዚህ ምስክሮቹ ካነበቡ በኋላ ይፈርሙበታል። ይሄ ከተሟላ አንደኛው ሌላኛው ሪኮመንድ ማሟላት ያለበት ነው በግልጽ የተደረገ ኑዛዜ የሚባሉ ለማድረግ ማለት ነው። መጻፉ ብቻ አይደለም፣ ቀኑ መገለጽ አለበት። ኑዛዜው መቼ ነው የተጻፈው? ዛሬ ነው መቼ ነው? ልክ እነዛ 4 ሰዎች የተሰበሰቡበት አይደለ? 4 መሆን እንዳለባቸው ነግራቸዋለሁ። እነሱ ፊት መነበብ አለበት ብያቸዋለሁ። ከዛ ደግሞ ኬፓብል መሆን አለባቸው እነዚህ ሰዎች ምስክር ለመሆን የሚበቁ መሆን አለባቸው። 18 ዓመት ሊሆናቸው ይገባል። ከዛ ደግሞ መነበቡን የሚያውቁ ሰዎች የሚሰሙ ሰዎች መሆን አለባቸው። 4 ምስክር ማምጣት አለባቸው ተብሎ ከ4ቱ ምስክሮች 3ቱን መስማት የተሳናቸው አድርጋችሁ አንደኛውን አስቀምጣችሁ ብታነቡ እነሱም አልሰሙም፣ ህጉም አይሰማችሁም። እነሱ መስማት ስለተሳናቸው ማድረግ የምትችሉት ምንድነው ግን? ይሄ ግን አረ እና መስማት የተሳናቸው ሰዎች ላይ እናዘዙ ምስክር ላይ ሆኖ ወይ በምልክት ቋንቋ ወይንም መደረግ ባለበት እነሱ በሚገቡት ሁኔታ ካደረጋችሁት አላላላ ተብሎ መነበቡ አይደለም ደግሞ ለክ እንደዚህ ቃል በቃል አንብቡ አይደለም። የተቀመጡት ምስክሮች ሰውየው ካሉት ጋር ሰውየው በምልክት ቋንቋም እየተናገሩ ሊሆን ይችላል። እንግዲህ ሊጽፍላቸው ለጻፉ ሰው እየጻፉት እሱን ጽፎ ያ ሰውዬ ደግሞ ሙያውና እውቀቱ ኖሮት የጻፈውን ነገር በእንትኑ ካደረገላቸው በምልክት ቋንቋ እነሱ በሚገቡት ሁኔታ አድርጎ ከነበረ ይሄኛው መከልከል የለበትም። ፐርሰናል ቪው መነበብ አለበት ሲባል ግን ወይ ደግሞ ሰዎቹ ምስክር ዋነኛ ዓላማው የተፈለገው ነው ምስክሮቹ ሲነበብ ሰውየው ከተናገረው ጋር የተጻፈው ነገር ትክክል መሆኑን ማወቅ አለባቸው። ማንበብ መጻፍ ማይችሉ ሰዎች ሊሆኑ ይችላሉ፣ ግን አትሊስት ሲነበቡ ያውቃሉ አይደል? እንዲህ ብሎ ተነባል የስ እንዲህ ተናግሯል፣ አንተ ሰምተዋል፣ እሱ ያለን የጻፍከው የሚለውን አመኔታ ለመፍጠር ማለት ነው። ይሄ የመጀመሪያው በግልጽ የሚደረገው ኑዛዜ መሟላት ያለባቸው መስፈርቶች ናቸው። አባባ ምን አይነት ኑዛዜ ነው የፈለጉት? ራሳቸው ሊጽፉ ራሳቸው መጻፍ ከፈለጉ ታዲያ ለምን ድርግም አድርጎ አልጻፉትም? ወይ ደግሞ ልጁ እንዳለው በቃ ጠቅጠቅ ከሌ ናቸው ራሾቼ ይሄን ንብረት አለ ለምን ወርሳሉ አይሉም? መሟላት አለባቸው ሪኳየርመንት ስላሉ ናቸው። ምን ይባላል? ሆሎግራፊክ ወይም ደግሞ በተናዛዡ የሚጻፉ ኑዛዜዎች ምን መሟላት አለባቸው መሰላችሁ? መጀመሪያ ኑዛዜ እንደሆነ መገለጽ አለበት። ደብዳቤው ሰዎች ይሉ ምስክሮች ይሉ ማለት እዛ ጋር የተሰበሰቦች እኚህ ሰውዬ ድርሰት እየጻፉ ይሁን ስለሆነ ቆንጆ ድራማ ለመጀመር ፈልጎ የሆነ ሰውዬ ጀምሮት ቢሞት ኑዛዜ ብሎ መከራከር የለም። ኑዛዜ እንደሆነ መግለጽ መቻል አለበት። ቢፈልግ በርዕሱ ማለት ነው በቦልድ አድርጎ ኑዛዜ ብሎ መጻፍ መብቱ ነው። ካልሆነ መግቢያው ማለት ነው ይሄን ኑዛዜ ያደረኩት ብሎ በማንኛውም አይነት ሚስ ሲጠቀም በግልጽ በሆነ ሁኔታ በኢንዳይሬክትሊ ሳይሆን ማለት ነው ግልጽ በሆነ ሁኔታ የተጻፈው ነገር ኑዛዜ መሆኑን መታወቅ አለበት። ድርሰትን ስጦታነሽ ምንድነሽ ከሚባለው ጋር ግራ መጋባት የለባቸውም ሰዎች። ኑዛዜ ነው ኦፍ ኮርስ መጽናት አለበት። ስለዚህ ኑዛዜ እንደሆነ ኢንዲኬት ማድረግ አለበት። ከጻፈ በኋላ አንድ ፔጅም ከሆነ ከአንድ ፔጅም በላይ ከሆነ በየትኛው ፔጅ ላይ ከጻፈ ማለት ነው ቀንና ፊርማውን ማድረግ አለበት። አሁን አባባ በራሳቸው ተነሳች ሁሉ ነገር ፎርማሊቲውን አሟልተው ማለት ነው ጽፈው ኑዛዜ እንደሆነ ንብረታቸውን ዘርዝረው አንድ ፔጁን ብዙ ፔጅ ማለት ነው
ከዛ ፊርማ ካልፈርሙባት በእያንዳንዱ ፔጅ ላይ 6 ፔጅ ጽፎ ማለት ነው ግማሹ ላይ ፊርማ ባይፈርሙ ወይንም አንደኛው ብቻ የመጨረሻው ብቻ ፈርመው ቢያስቀምጡ ፎርማሊቲውን አላሟሉ ከሰሩ ማለት ያለ እሳቸው ተጠንቀቀው ጽፎ ስለዚህ ቢያካብዱ ትክክል ናቸው የህግ ባለሙያ የሚያስፈልጋቸው ወይንም ደግሞ እናንተ መሰረታዊ የህግ ገጥሞ ያስፈልጋችሁና በጠበቃም ተረዱ በህግ ሰውም በሌላ በህግ ባለሙያም ተረዱ ኦር ደግሞ አንበባችሁም ተረዱ ማወቅ ያለባችሁ ለዚህ ነው ትንንሽ ብላችሁ የምታስባቸው ነገሮች ዋጋ ስለሚያስከፍላችሁ አባባ ቢያካብዱ ትክክል ስለሆነ አራዳ ናችሁ እንደውም አባባ ነው ሳስቡ ትክክል ነው ያደረጉት ሌላኛውና ሶስተኛው ደግሞ በቃል የሚደረግ ኑዛዜ ነው በቃል የሚደረግ ኑዛዜ ምንድነው መደረግ ያለበት ሁለት ምስክሮች አሉ ሜቢ ደግሞ ድንገተኛ ልክ ልትሞቱ አይነት ሞመንት ላይ ባደጋም ይሁን ወይ ደግሞ ጣር ላይ የመጨረሻ ሞመንት ላይ ደርሳችሁ ይችላል የመጻፊያ በራሳችሁ ለመጻፍ አቅሙ ከሌላችሁ ወይም ደግሞ ሰዎች መጥቶ እንደገና ያን ቀድሜ ነገርኳችሁ በግልጽ የሚደረገው ኑዛዜ መናዘዝ ማትችሉ ከሆነ ግን የሆነች ነገር ለመናዘዝ ከፈለጋችሁ ሁለት ምስክሮች ካሉ በቃል መናዘዝ ትችላላችሁ እኔ የቃል ኑዛዜ ደሜን ከምታፈለኝ አንደኛው ነገር ምንድነው እስከ 500 ብር መናዘዝ የምትችሉት ሶል በ500 ብር ምንድነው የምትናዘዙ የ500 ብር ንብረት ምንድነው ንገሩን እስኪ አሁን ምንድነው የምትናዘዙት እኔ ላይ ለእንትን መወንጀር አይደለም ግን አሁን እንድንነጋገር ስለ በ500 ብር ልትናዘዙ አንገብግባችሁ ለእንትና አይሆንልኝ ብላችሁ ሁለት ምስክር ፊት የምትናዘዙበት ንብረት ምንድነው ያለው በ500 ብር የሚያስናዘዛችሁ ምን ማድረግ ትችላላችሁ ይሄን እየደጋገም ካለው 500 ብር ማሳነስ የለም ኦፍ ኮርስ አንሳለች ግን 500 ብር ተጻፈችው ገና ድሮ ነበር አሁንም 500 ብር ይያል ያን 500 ብር ምን ያደርጋል ጋሻ መሬት ምናምን ጉድ ይገዛ ይችላል አሁን ግማሽ ኪሎ ስጋ ትገዛ ለማንኛውም 500 ብር ድረስ ነው የሚቻለው እናንተ ግን ተነጋገሩበት አሁንም በድጋሚ ይሏሉ ህግን ማወቅ ያለባችሁ ህግን እንድታከብሩን ህጎች ትክክል ናቸው በቀይ ቀጡን ለመቃወም ህግን ማወቅ አለባችሁ ለማረም ህግን ማወቅ አለባችሁ ለማሻሻል ህግን ማወቅ አለባችሁ እናንተን ወክሎ ሪፕሬዘንት አድርጓችሁ ህግ አውጪ የሚባሉት ለሚቀመጡ ሰዎች ህጎችን ሲወጡ ማለት ነው ፑሽ የምታደርጓቸው ለምን እንደዚህ ሆነ እንዴት እንደዚህ ሆነ ብላችሁ በ500 ብር እንደምናዘው ከፍ ማለት አለበት እንዴ በቃ እኔ በቃ ላይ መናዘዝ ፈልጋለሁ በቃ ላይ ለመናዘዝ ደግሞ የ500 ብር አይነት ኑዛዜ መናዘዝ ስለማለት ከፍ ይበልን 500 ሺህ እንደውም እስከ 5 ሚሊዮን ከፍ ይበልን ብለን ነው አይደለም ዝም ተብሎ በተጻፈ አይኖርም በነገራችን ላይ እናንተም ሆኖ የትኛው የህግ ባለሙያ ህግን ማስደረግ ማስፈጸም በቃም ይሄ ነገር መሆን አለበት ለመባል አይደለም ሰው ህግ የሚማረው ህግን የሚያስከብረው ህግን የሚያውቀው አይ ትክክል አይደለም መሻሻል አለበት ለማለት መታወቅ አለበት ማለት ነው ስለዚህ ምን ተስማማን ሶስት አይነት ኑዛዜዎች አሉ በህግ መሟላት ያለባቸው ፎርማሊቲዎች አሉ ምንድናቸው የሚሉትን አሁን አየናቸው ኑዛዜ ተናዝዤ ደሞ በኋላ መሰረዝ ባልችልስ ብላችሁ ስጋት የምትገቡ ደሞ ሰዎች ካላችሁ አትስጉ ኑዛዜ ተናዘዛችሁ ለምሳሌ አባባ ተናዘዙ ጻፉ ባለሙያ የህግ ባለሙያ መጥቶ ኑዛዜያችሁን ጻፉ ዛሬ ነገ ከሳት ከደበራችሁ ማለት ነው ኑዛዜውን እንዲ ጀት ሰርተው ምንጭ በቃ ትቻለሁ ማለት ይችላል የፈለጉትን ነገር ማድረግ ይችላሉ መተውም ይችላሉ ለመቀየር የማትችሉም ሊመስላችሁ ይገባል በሁለት ምክንያቶች ትቀየራለች አንደኛ ራሳችሁ ጽፋችሁታል አሰባችሁ አንደኛው ልጅ ሰው ብላችሁ ኑዛዜ ውስጥ ከታችሁት ነበር ከዛም በኋላ ባለቤታችሁ ላይ መግደል ሙከራ አድርጓል ነቅላለውና ያኛውን ተተውታላችሁ ቀን ይጻፍ የተባለው ለዛ ነው በነገራችን ላይ ቀን እንድትጻፍ ግዴታ የሆነበት የትኛው አይነት ኑዛዜዎች ላይ የቃሉ ላይ ነው እንጂ የሌለው ሁለቱም አይነት ኑዛዜ ላይ ቀን መጻፍ አለበት ከሚባልበት አንደኛው ምክንያት ምንድነው ደላተር ሁለተኛ የመጣው ወይንም ነው ሪሰንትሊ የመጣ ኑዛዜ የበፊት ኑዛዜ ይንሸራል ለምሳሌ 2000 ዓመተ ምህረት ላይ የነበረው ኑዛዜ አባባ ከጻፉ በ2015 ደግሞ እግዚአብሔር ፈቅዶና ጤናቸውን ጠብቆ ምንም ሳይሞቱ ከቆዩ አዲስ ኑዛዜ ብጽፉ የ2000 ኑዛዜ አለን ብሎ ማለት የለም በቃ አዲስ ኑዛዜ ይጽፋል ቀኑ የሚጻፈው ለዛ ነው የሚያስፈልገው ስለዚህ በቀን ምክንያት ሪሰንትሊ ያደረጋችሁት ኑዛዜ የበፊቱን ይሽራል ማለት ነው በዚህኛው ነው የሚሆነው ቅድም እንደሆነ ነገርኩ አዲስ ክስተት ካገኛችሁ አሁን በነገርኳችሁ ምክንያቶች ላይ ልጅ ልትወልዱ ትችላላችሁ ምንድነው ዘልይ ደግሞ መንቀል ላይ ሄድኩባችሁ ያ በመጥፎ ነው እሺ ብትወልዱ እናንተ ኑዛዜ ተናዛችኋል ሁላችሁም ተናዘዙ ብያችሁ ይለ አዲስ ካፕሎች የተጋባችሁ ንብረት እንዳፈራችሁ ንዝዝ ብላ ተጽፋለ ኦኬ ልትወልድ ኦኬ ፋይን ለልጅ ደግሞ ኑዛዜ ልጻፍ እንዲህ ነገሮች ለማስተካከል ልትችሉ ድርጊቶች ቤት ከነበራችሁ ነው ቤቱን ኑዛዜ ላርጋችሁ ከነበር ግን ወይ ቸግራችሁ የተሻለ ነገር ለማድረግ ቤቱን ሸጣችሁ ከነበረ እሱን ስለሱ የተናዘዘበት ኑዛዜ አሁን የለም ማለት ፈርሷል ማለት ነው ድርጊቶች ተግባሮች ሀፕን ያደርጉ ነገሮች ሊያስቀሩ ይችላሉ መጀመሪያ የተናዘዛቸው ኑዛዜዎች ከዛ ውጪ ደግሞ እናንተ በገዛ ፈቃዳችሁ በማንኛውም ሰዓት ላይ ኑዛዜ መቀየር ትችላላችሁ ለምሳሌ አሁን እኛ አባባ ያደረጉት ኑዛዜ ማለት ነው ከጻፉት አንድ ጊዜ ለ7 ዓመት ያገለግላል በቃ ደቅ ብለ ለ7 ዓመት መቀመጥ ይችላል ምንም ሳይሰጉ በዛ መሃል ግን አዲስ ክስተት ካለ ንብረታቸው ኑዛዜ ላይ የጻፉት ንብረት ከሸጡ አዲስ ሰው አዲስ ልጅ ከወለዱ የተለያዩ ምክንያቶች ከመጡ አዲስ የሚጽፉት ኑዛዜ
ወይ በራሳቸው ስላደሱት ምንም አዲስ ነገር ሳይኖር ራሳቸው እንዳዲስ ስለጻፉት ወር ደግሞ እንደነገርኳችሁ አዲስ ሰው በመወለዱ ሰው በመሞቱ ነገሮች በመሸጣቸው ነው በመገዛታቸው ምክንያቶች ነገሮች ሊቀያየሩ ይችላሉ ማለት ነው። እነዚህ ማሰብ አለባቸው። ግዴታ አይደለም ማለት አስገደ አንድ የተናዝዣለውና ጉድ የፈላ የምትሉበት ነገር አይደለም። በፈለጋችሁ ሰዓት ላይ መቀየር የምትችሉት ነገር እንደውም ይርጋን ያለው ዝም አትበሉ። አሁን እንደነገርኳችሁ የየራሳችሁ ይርጋ ስላላችሁ ማለት 7 ዓመት ካለፈ በኋላ ድጋሚ ጽፋላችሁ እስከ 7 ዓመት ምን ካልተፈጠረ ደግሞ ማለት መልሳችሁ ማለት ኮፒ ፔስት ማድረግ ትችላላችሁ። አዲስ ታሪክ ከሌለ ጻፍ ማድረግ ትችላላችሁ። ኑዛዜ ራሳችሁና ቤተሰቦቻችሁን የምትጠብቁት አንደኛው መንገድ እንደመጥፋት ይሁት ከሞት ጋር ያያዘ ሞትም ከሆነ መጥፎ ሆኖ አይደለም፣ ግን በቃ ከሞት ጋር ያያይዛችሁ ኑዛዜ መናዘዝን የምትፈሩ ማህበረሰባችሁን መንቃት አለባችሁ። ልጆቻችሁን የነገርኳችሁን ማለት ነው ያሳደጋችኋቸውን የትዳር አጋሮቻችሁን መጥቀምና መርዳት የምትፈልጓችሁ ቤተሰብ ስንል ቤተሰብ ህጉ የፈቀደልን ያስቀመጠልን ዴፊኒሽኖች አሉ አይደል? ነገር ግን ኢትዮጵያ ህዝብ እንደዛ ልም እየኖርን ያለነው አጎት አክስት ልጅ ምናምን እንላቸው እንደ ልጅ ያሳደግናቸው ሰዎች አሉ። እሱን ህግ ጎበዞች ነው መልካም ሰዎች ከሆነ በህግ ግን በቃ አሳደጋችሁ ነው። ጉዲፈቻ ካላረጋችሁት ልጃችሁ አይደለም። እናንተ ከሞታችሁ ካልተናዛዛችሁ በስተቀር አይወርስም። እናንተ ላይ መጥፎ ሲሰራ የነበረ የጣንጆሮ ይደፈን እንጂ ማለት ነው ወንድም እህቶቻችሁ ሆኑ ለእናንተም ለሚስታችሁም በደሞ ስታሳድጉት ለነበረም ልጅም የጉዲፈቻ አላልኩም የወለዳችሁት አላልኩም እያሳደጋችሁ ለነበራችሁ ልጆች ምቀኛ ችግር ሲፈጥሩባቸው የነበሩ ሰዎች አንተ በመሞት ሳትናዘዝ በመሞት ንብረትህ ወደ እነሱ ይሄዳል። እነሱ ላይ ህመም ሲፈጥሩ ስለነበሩ ሰዎች ላይ ማለት ነው። ኑዛዜ መጻፍ ያለበት ስለሚያስፈልግ ነው። ቅንጦት አይደለም፣ ማሟረት አይደለም፣ ወር ደግሞ የትልቅ ሰው ስራም አይደለም። ከ16 ዓመት ጀምሮ ተብሎ አይደለም ፋይናንስ አትጨነቁ። 16 ዓመት ልጆች ግን አትሊስት የተጋባቸው ሜሪድ ካፕሎች ንብረት ያፈራችሁ ሰዎች ይሄ ነገ ለነገ የሚባል አይደለም። ሰዎች በማንኛውም ሰዓት ልትሞቱ እንደምትችሉ አስቡና በማንኛውም ሰዓት ኑዛዜ ይኑራችሁ። ያ500 ብሯን ግን መልሱልኝ። ምን እንደው ልትናዙ ከፍ ማለት አለበት የለበት የሚሉት እናንተ ተመካከሩ። ኮሜንት ላይ ትጽፋላችሁ። ናውላ በራ ነበርኩኝ ከቻናሏን የሚቀጥለው ሳምንት እንገናኛለን።